ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? ሰላም ነው ወይ? ከእናንተ ጋር ሰላም እንደሆናችሁ ተስፋ አደርጋለሁ። ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ ወይ? እኔ አለሁኝ ፈጣሪ ይመስገን፣ ክብር ይስፋው ለሱ። አለን እላችኋለሁ ቤተሰቦቼ። እንግዲህ ጽዳታችን እያጸዳን ነው። ያው የአረብ ቤት እንደሆነ ጽዳታቸው የማያልቅ ነው። ሁላችሁንም የምታውቁ ነው፣ የምትመለከቱ ነው። እንግዲህ ዛሬ የማጸዳው ምሸብ እያጸዳው ነው። ያው ምሸብ ማለት ምን እንደሆነ ታውቃላችሁ። ለማታውቁ ደግሞ ላስረዳችሁ። ምሸብ ማለት የወንዶች መቀመጫ ማለት ነው በአጭሩ። የወንዶች መቀመጫ ማለት ነው በአጭሩ። እና ምሸብ እያጸዳው ነው። በጣም ደህና ነኝ እኔ እና አብርሃም እና ማነው ስማቸው? እና አብርሃም እና እንትና ሆኖ እና አብርሃም እና እንትና ሆኖ መጥተዋሉ። ማይስማ ከኔስ መየ ጉልማማ እና እነ አብርሃም እና ማን ናቸው? ይቅርታ ግን በመሀል ገብቼ ያቋረጥኩባቸው። እና አብርሃም እና የሩታ የአብርሃም ወንድሞች እህቶች ሆኖ ተሰብስበዋሉ። እንግዲህ ተሰብስበዋሉ። የተሰበሰቡበት ምክንያት ደግሞ ሹፍ ጀዋል ተሰብስበዋሉ። እንግዲህ የአብርሃም እህታቸው አንደኛ ነብሰ ጡር ናት። ያን እሱን በማስገበር ነው፣ እሱን በማስመለከት ተሰብስበናል። እንደዚህ ከተሰባሰበን እኮ ቆየን እያለች እያለች ነው። እንግዲህ ተሰባሰቡና እንግዲህ ነብሰ ጡር እንደሆነች ነው የነገረችው። በነገራችን ላይ እንደዚህ መሰብሰብ እንደዚህ አይነት ነገር ለመናገር አይደለም መንገዱ። ይቅርታ አድርጌ በላይም ባላቅ ማለት ነው። ቤት ውስጥ ተጠርቶ ቡና ተፈልቶ በስርዓት ምሳ ተሰርቶ ምን ተብሎ ተረጋግቶ እንደዚህ ነው ተብሎ ቪዲዮሽን እየቀረሽ ቤትሽ ውስጥ እንደዛ ታደርጊያለሽ። እናንተ መንገድ ላይ ወጥታችሁ አረገዝኩኝ ወይኔ ሰብረዝ የማይመስል ነገር እንደው እናንተ ምንም ብታረጉ አያምርባችሁም። ይቅርታ አድርጉልኝና ማለት ነው። የአብርሃም ቤተሰብ ጠለዋቸው። በማን ጠለዋችሁ? በሩታ የምታደርጉት ግፍ አስጠላኝ። እውነቴን ነው የምላችሁ። ምንም ነገር ብታደርጉ ማለት ነው እኔ እናንተ ጥሩነት አይታየኝም። እውነት ለመናገር በጣም ይቅርታ፣ እንደዛ ብዬ ስናገር በጣም ይቅርታ። ምንም ነገር ብታደርጉ፣ ምንም ነገር እንደዚህ እንትን ብትሉ የእናንተ ጥሩ ነገር እኔ ምንም አይታየኝም። ይቅርታ። የፈለገ ነገር ሰፕራይዝም ሆነ በፕራንክም ሆነ በምንም ሆነ በላንክም አደረጋችሁ የእናንተ ነገር ምንም አይጥመኝም። ይቅርታ አድርጉልኝና ማለት ነው። እና ደግሞ እንደዛ አይደለም ወጉ፣ እንደዛ አይደለም። ወይ ደግሞ ቤትሽስ ቡና አፍልተሽ ወይ ደግሞ የሆነ ቦታ ላይ አድርገሽ እንዴ በሜዳ ላይ አረገዝኩ ሰበዝ እንትን ላረግ ነው ያለሽ እንዴ? ያስጠላል። በእናትሽ የማይመስል ነገር አትስሩ እባካችሁን። እንደምን ነው ረጋ ብለሽ በቃ አለ አይደለ እንዴ የሆነ የምትሰባሰብ ቤተሰብ የሚሰባሰብበት ወይ ቤተሰቦችሽ ጋር ይዘሽ ሄደሽ ደውለሽላቸው ቤተሰቦችሽ ጋር ተቀጣጥራችሁ እንደዚህ እናት አባት በሚያዩበት ቦታ ደስ ያለሽን ደስታዬን ተካፈሉልኝ ብለሽ የሆነ ነገር እንትን ብለሽ ሌላ ነገር ቅር ቡና ማፍላቱ ራሱ እኮ ትልቅ ነገር ነው። ቡና ሽንፋ አድርገሽ በዓል ነው። ሙልሙልሽን ጋግረሽ በዓል ነው። ምን ችግር አለው? በዚሁ አጋጣሚ እግዚአብሔር በጣም ይወድሻል። በዚህ አጋጣሚ ማለት ነው እግዚአብሔር በጣም ይወድሻል። ምክንያቱም አዲስ ዓመት ለመግባት ይሄን የመሰለ ስጦታ እግዚአብሔር ሰጠሽ። በብር የማታገኘውን ነገር ፈጣሪ ሰጣሽ። ስለዚህ አሁን ደግሞ 2019 ለአንቺ ላረገዘችዋ ማለት ነው ለእርጉዟ እግዚአብሔር የያስ 2019ን የሰላም የፍቅር እንደሚያደርግልሽ በዚህ ተማመኝ። በቃ ገና ከመግቢያቱ ገና ሳይገባ አመቱ ልጅ ሰጣሽ። ስለዚህ ፈጣሪሽን አመስግኝ። እንደውም ማለት ነው እንደዚህ አይደለም ማደግ የነበረብሽ። በጣም እኔ ብሆን አንቺን ውይ እንደዚህ አይደለም ምን አጋለው አረብ ሀገር ሆኜ ነገሮች ሁሉ እንትን አለብኝ። አሁን እንዴት ኢትዮጵያ ሲሄድ እንዴት እያንዳንዷ እንዴት አድርጌ ለልጆቼ ለቤተሰቦቼ እንዴት አድርጌ እንደማሳያቸው እኔ ነኝ የማውቀው። ነብሰ ጡር እንደ ተራ ነገር ወረቀት ብጣሽ ወረቀት ይዘሽ መጥተሽ አረገዝኩኝ ያ ኢዱታብ ስታደርገው የነበረውን አብርሃምን ለማንበጭበጭ ወይ ጉድ ሳይሰማ መስከረም አይጠባ። እና እህቴ እንደዛ ነው እልሻለሁ ውዷ። በተረፈ
እንደዚህ አይደለም። ይቅርታ አድርጉልኝ። ግን ምንም ብታረጉ፣ ምንም ፕራንክን ብታረጉ፣ የፈለገ ነገር ብታረጉ እኔ እናንተ ምንም አትጥሙኝም። አመናችሁም አላመናችሁም የአብርሃም ቤተሰብ እንደ አብርሃም ነው እንደ ቆሻሻ ማያቸው። እናትና አባትን ብቻ ነው ከዚህ ውስጥ እንትን የሚለው እንጂ እናንተ እህት ነሽ፣ ወንድም ነሽ፣ ዴቭ ነሽ፣ ኤፋ ከዛ ውስጥ ኤፋ እውነት ነው። ኤፋ ከእናንተ ለየት ያለ ልጅ ነው። ረዥም ዕድሜ እግዚአብሔር ይስጠው። ያሰበውን እግዚአብሔር ያሳካለት። 2019 ደግሞ እሱን ከፍቅረኛው ጋር ሽር ብትን እያለ ቪዲዮን እየቀረጸ የሚለቅበት ጊዜ አመት ያደርግለት ለኤፋ ማለት ነው። ከንጹህ አምላክ ከተጎዳው ጎን ስለቆመ ማለት ነው። ከዛ ውጭ እንዳለ አስመሳዮች ናቸው። የሩታን ውድቀት ነው የምትፈልጉ። አንቺ አሁን እቺ ረገዝኩኝ ብትባለው አንድ ቀን እንኳን የሩታን እንዴት ነሽ ምንድነሽ ብላ እንኳን አትጠይቃትም። አንድ ቀን ይሄ ምንን ያመነጫል? ለሩታ ያላቸውን ጥላቻን ያመነጫል ማለት ነው። ለማንኛውም ይመቻት። እርጉዟ እንኳን እግዚአብሔር ልጅ ሰጣሽ፣ በጣም ደስ ይላል። ልጅ ማለት በረከት ነው፣ ጸጋ ነው፣ የፈጣሪ ስጦታ ነው እና እናትነትን ደግሞ ያው ከዚህ በፊትም ልጅ አለሽ፣ እናትነትሽን ደግሞ የምታውቂው ነው። ለማንኛውም በሌላ ነገር እንገናኛለን። ግን ይቅርታ አድርጉልኝና ምንም ብታረጉ ለእናንተ ደስተኛ ሆነን አናየውም። እንደ ይምሰል ለማለት ልናይላችሁ እንችላለን እንጂ ምንም ደስ የሚል ነገር የለም። አረገዝኩኝ አልሽ ታዲያ ሌላ ምንም እንትን ያልሽው ነገር የለ። ቡና እንኳን ብታቀራርበሽ ቤተሰብ ቤት ጋር ምጥራ ቤተሰብ እየተሰባሰቡ ነው፣ እየተወያዩ ነው ትይዋለሽ። ይሄ አልነግራችሁም፣ እንደውም አልነግራችሁም። አትናገሪያ ታዲያ መጀመሪያ ማንቅረጫ ያለሽ ቪዲዮ እኛ የአንቺን እርግዝና ተናገርሽ አልተናገርሽ